ሄይ ጋይስ ይሄ ቪዲዮ ለ12ኛ ክፍሎች ነው። ባለፈው ለ12ኛ ክፍል ተማሪዎች በሰራሁት ቪዲዮ ላይ ብዙ ተማሪዎች ተጨማሪ ቪዲዮ እንዲሰራላችሁና ባላችሁ አጭር ጊዜ ውስጥ ኢምፕሊመንት አድርጋችኋቸው ጥሩ ውጤት ማምጣት የሚያስችላችሁ ቲፖች ሼር እንዳደርጋችሁ በጠየቃችሁ መሰረት በዚህ ቪዲዮ ላይ ባላችሁ አጭር ጊዜ ውስጥ ኢምፕሊመንት አድርጋችኋቸው ጥሩ ውጤት ማምጣት እንድትችሉ የሚያስችላችሁ 5 ቲፖች ሼር አደርጋችኋለሁ። እስከ ቪዲዮ መጨረሻ አብራችሁ ዛሬ ከዛ የቀጠለ አሁን ባላችሁ በአንድ ወር ውስጥ ኢምፕሊመንት አድርጋችኋቸው ጥሩ የሆነ ሪዛልት ማምጣት የሚያስችላችሁን 5 ቤዚክ የሆኑ ቲፖች ሼር አደርጋችኋለሁ። የመጀመሪያው አሁን ላይ ባላችሁ ጊዜ በደንብ ኢፌክቲቭሊ ያላችሁን ታይም ለመጠቀም የመጀመሪያው ማይንድ ሴታችሁን ማስተካከል ነው። ምክንያቱም አይናው ጋይስ በጣም ብዙ ሰው እየመጣ ስለ ማትሪክ ስለ ኢንትራንስ መጥፎ ነገሮች እየነገራችሁ ቴንሽን እንደሚያደርጋችሁ ይገባኛል። ኢንትራንስ ማለት 3% ነው የሚያልፈው 4% ነው የሚያልፈው እያለ ቴንሽን እንደሚያደርጋችሁ ይገባኛል። ነገር ግን ሁሌም ኖቲስ ማድረግ ያለባችሁ ኢንትራንስ ጀስት አን ኤግዛም በቃ ማለት አንድ ዩኒቨርሲቲ ጆይን የሚያደርግ ተማሪ ዩኒቨርሲቲ ከመግባቱ በፊት ማወቅ ያለባቸውን ፖይንቶች ኢቫሉዌት የሚደረግበት ኤግዛም ነው። በቃ ያላችሁ ማይንድ ሴታችሁን በእንደዚህ አይነት ጊዜ ማስተካከል መቻል አለባችሁ። ክላስ ላይ ኤግዛም እንፈተናለን፣ ሞዴል ኤግዛሞችን ትፈተናላችሁ። ልክ እንደዛ ሁሉ ኤግዛም ነው። ነገር ግን ምንድነው ይሄ በየክላሱ የምንፈተናቸው በየትምህርት ቤቱ የምንፈተናቸውን ፈተና አይነት አይደለም። ምክንያቱም ሴንትራሊ ሁሉም ተማሪ ፕራይቬት ትምህርት ቤትም የተማረ የመንግስት ትምህርት ቤትም የተማረ የተለያዩ ቦታ ላይ ሆነ የተማሩ ተማሪዎች ኢኳሊ ኢቫሉዌት የሚደረጉበት ናሽናል ኤግዛም ነው። ስለዚህ ኤግዛም ነው የሚለው ነገር መጀመሪያ ላይ ኮንሲደር ማድረግ አለባችሁ። በቃ ኢዝ ኖት ሚራክል። ብዙ ጊዜ ለማይንዳችን ላይ የምንፈጥረው ነገር ነው ባይዙ የሆነ መጥፎ የሆነ ፐርስፔክቲቭ ስላለን ነው ነገሮች ላይ ኢፌክቲቭ ማንሆነው እና መጀመሪያ ላይ ኢንትራንስ ወይም ማትሪክ ማለት ጀስት አን ኤግዛም በቃ የተማርኩትን ነገር ኢቫሉዌት የምደረግበት ነው። ኢቫሉዌት ደግሞ ከተደረገ ኦልሬዲ ሰክሰስፉል ሆናለሁ። ምክንያቱም አም ሬዲ ብላችሁ ማሰብ መቻል አለባችሁ። የመጀመሪያው ይህን ኮንሲደር ማድረግ። ሁለተኛው አሁን ያላችሁ ኦልሞስት በቃ አንድ ወር ነው አይደለ? አንድ ወር ካላችሁ አሁን ፎከስ ማድረግ ያለባችሁ በቃ ኮር ፖይንቱ ላይ ነው እንጂ ያገኛችሁትን ሁሉ ማንበብ የለባችሁም። አሁን ላይ ትክክለኛውን ሪሶርስ መርጣችሁ እዛ ያን ዶክሜንት ብቻ ማንበብ መቻል አለባችሁ። ብዙ ሰው በዚህ ሳይድ ጋይድ ያነባል፣ በዚህ ሳይድ ቪዲዮ ያያል፣ ቲቶር ምናምን ያያል፣ የተለያዩ ነገሮች መጽሐፍ ያነባል እና አሁን ማድረግ ያለባችሁ ትንሽ የታይም ስለሆነ ያላችሁ ቴክስት ቡኩ ላይ ፎከስ አድርጉ። ብዙ ጊዜ በጣም ብዙ ሰው የሚሸወደው ከጋይድ ወይም ደግሞ ከሆነ አጋዥ መጽሐፎች ላይ ማትሪክ የሚወጣ ይመስላል። እንደዛ አይደለም ባይ። ምክንያቱም ኢንትራንስ ኤግዛም ማለት ሁሉንም ተማሪ ማለት አማራ ክልልም ላይ ያለ ትግራይም ክልልም ላይ ያለ ሊሆን ይችላል አዲስ አበባም ላይ ድሬዳዋም ላይ ያለ ተማሪ ኢኳሊ ኢቫሉዌት የሚደረግበት ኤግዛም ነው። ኢኳሊ ደግሞ ኢቫሉዌት ለማድረግ ሞር ፎከስ የሚደረጉ ምኑ ላይ ነው? ቴክስት ቡኩ ላይ ነው እንጂ ጋይድ ላይ ፎከስ ካደረጉ ጋይድ አክሰስ ያለው ሰው አለ፣ አክሰስ የሌለው ሰው አለ። ከቲቶር ምናምን ካያችሁት ከቪዲዮ እንዳያመጡ ኢንተርኔት አክሰስ ያለው ተማሪ አለ፣ የሌለው ተማሪ አለ። ስለዚህ ሁሉንም ሴንትራል የሚያካትት ኤግዛም ስለሆነ ኢንትራንስ ኤግዛም ፎከስ ማድረግ ያለባችሁ ቴክስት ቡክ ላይ ነው። ቴክስት ቡክ ላይ ስቲክ አድርጉ። ቴክስት ቡክን በደንብ አንብቡት ባላችሁ አጭር ጊዜ ውስጥ ማለት በአንድ ወር። ሶስተኛው በምታነቡበት ጊዜ ሁሉንም ከአስከፍ ያለውን ነገር አሁን ላይ አንብቦ ለመጨረስ ታይም የላችሁም። አፍተር ኦል አለ በአንድ ወር ውስጥ ይህን ሁላ ከበር ማድረግ ሊያስቸግር ይችላል። እስካሁን ያነበባችሁት ነገር አለ። አሁን ላይ ግን ፎከስ ማድረግ ያለባችሁ ኦብጀክቲቮች ላይ ፎከስ አድርጉ። ለምሳሌ ሌትስ ሴይ ባዮሎጂ ናቹራል ሳይንስ ተማሪ ከሆናችሁ ባዮሎጂ የምታነቡ ከሆነ ማይክሮ ኦርጋኒዝም የሚል ቻፕተር አለ ብለን እናስብ። ስለ ማይክሮ ኦርጋኒዝም ስታጠኑ እዛ ቻፕተር ላይ የመጀመሪያው የኮርስ የቻፕተሩ መጀመሪያ ላይ ኦብጀክቲቭ አለ። አዘንድ ኦፍ ዚህ ቻፕተር አንድ ተማሪ ይሄንን ነገር ሃንድል ማድረግ አለበት የሚል ነገር አለ። ስለዛ ፎከስ ማድረግ ያለባችሁ ካጠናችሁት በኋላ እዛ ላይ የቻፕተሩ መጀመሪያ ላይ ያለውን ኦብጀክቲቭ በስትክክል ካፕቸር አድርጌያለሁ የሚለውን ነገር ፎከስ አድርጋችሁ አምጡ እንጂ እያንዳንዱ ነገር ላይን ባይ ላይን አሁን የምትሄዱበት ታይም አለ። አፍተር ኦል ኤግዛምን ፕሪፔር ሲደረግ ኦብጀክቲቭ ላይ ፎከስ ተደርጎ ነው የሚዘጋጀው። በቃ አዘንድ ኦፍ ዚህ ቻፕተር ይህን ነገር ሃንድል ማድረግ አለባችሁ ማለት ኮር ፖይንቶቹ እነኛ ናቸው ማለት ነው። ስለዚህ እንደ ሰልፍ አሰስመንት የኮርሱን ወይም ቻፕተሩን ኦብጀክቲቭ ስቲክ አድርጋችሁ ኦብጀክቲቭ ላይ ፎከስ አድርጋችሁ አንብቡ። አራተኛው ጥያቄዎችን ስሩ። ምክንያቱም ከዚህ በፊት የተሰሩ ጥያቄዎች አሉ አይደለ? ኢንትራንስ ኤግዛም ላስት ይር የ2016 የ2015 ኢንትራንስ ኤግዛሞች አሉ። ስለዚህ ኦልሞስት እነኛን ጥያቄዎች ሲሰሩ አንደኛ ጥያቄዎቹ ምን እንደሚመስሉ በደንብ አንደርስታንድ ታደርጋላችሁ። ፕላስ ደግሞ የትኛው ፖይንት ላይ ፎከስ ማድረግ እንዳለባችሁ በደንብ ኢንሳይት ስለሚሰጣችሁ ጥያቄዎችን ሞር ብትሰሩ በጣም ሪኮመንድ ይደረጋል። ጥያቄዎችን ሴንስ የማትሪክ ጥያቄዎችን ሊሆን ይችላል። ፕላስ ደግሞ ወርክሽትም ካላችሁ አክሰስ የምታደርጉበት ኤኒ ሜካኒዝም ካለ ወርክሽቶችን ብትሰሩ ሪቫይዝ ለማድረግ በደንብ ያግዛችኋል። አሁን ላይ ያላችሁ ታይም ኦልሞስት አንድ ወር ስለሆነ ሞር ኦፍ ሪቪዥን ላይ ኮር ፖይንቱ ላይ ፎከስ ማድረግ ስላለባችሁ ማለት ነው። ስለዚህ ለዚህ የሚሆኑ
ኢንኬዝ እኛም ደግሞ ያዘጋጀናቸው ጥያቄዎች አሉ። ባለፈው ልክ እንዳልኳችሁ የእኛን ሪሶርሶች አክሰስ ማድረግ የምትፈልጉ ከሆነ እኛን ኮንታክት ማድረግ ትችላላችሁ ብያችሁ በጣም ብዙ ተማሪዎች ነበራችሁ ሪኩዌስት እያደረጋችሁ የነበረው። ነገር ግን ሁሉንም ተማሪ አንድ ላይ ኦርጋናይዝ ለማድረግ ያክል በደንብ ኮችም ለማድረግ ሜንቶርም ለማድረግ እንዲያመቸን ታች ጉግል ፎርም አስቀምጠናል። እዛ ላይ ኦልሞስት 25 ተማሪ ብቻ ነው እኔ ፐርሰናሊ ሜንቶር ማድረግ የምችለው። ከዛ በላይ ተማሪ መቀበል ስለማልችል 25 ተማሪ ቶሎ ሳይሞላባችሁ ጋር ሬጂስተር አድርጉ። ሪሶርሶቹን ግን የሌሎችን ተማሪዎች ኦልሬዲ ሼር እናደርጋለን። ነገር ግን ዋን ቱ ዋን ሜንቶርሽፕ እና ቲቶሪንግ እያንዳንዱ ቻፕተር ላይ ኮር ፖይንቶች ላይ ቲቶሪንግ ብትፈልጉ ከሆነ ግን 25 ተማሪ ብቻ ነው መቀበል የምችለው። ታች ባለው ጉግል ፎርም ሬጂስተር አድርጉና መጀመር ትችላላችሁ። አምስተኛውና የመጨረሻው ብሬክ ውሰዱ። አንዳንዴ በጣም ቴንሽን ሆናችሁ ለማንበብ አትሞክሩ። ምክንያቱም ማይንዳችሁ የሆነ ስፔስ ሲኖረው ፍሪ ሲሆን ነው ነገሮችን በደንብ ሃንድል ማድረግ የሚችለው ወይም ደግሞ ሜሞራይዝ ማድረግ የሚችለው እንጂ በጣም ስትረስ ውስጥ ሆናችሁ የተጨናነቃችሁ ለማንበብ አትሞክሩ። ብሬክ መውሰድ አለባችሁ። ብሬክ ስትወስዱ ሪፍሬሽ ካደረጋችሁ በኋላ ለአንድ ሰዓት ለሁለት ሰዓት የሚያዝናናችሁ ነገር ካደረጋችሁ በኋላ ከዛ በኋላ እንትማ ብሬክ ውሰዱ ደግሞ ሲባል ሶሻል ሚዲያ ቲክቶክ ስክሮል አድርጉ ማድረግ አለ። ስክሮል በምታደርጉበት ጊዜ ሞሮ በጣም ቴንሽን ነው የምትሆኑት። ምክንያቱም ራሳችሁ ከሌላ ሰው ጋር ኮምፔር ስለምታደርጉ እና ሶሻል ሚዲያ ባይ ኔቸር የሚያመጣው የራሱ የሆነ ኔጌቲቭ ኢምፕሊኬሽን ስላለ ማለት ነው። ፕላስ ደግሞ ኤግዛም ከመድረሱ በፊት ቢያንስ አንድ ሳምንት ብሬክ እንደምትወስዱ ሆናችሁ ራሳችሁን አዘጋጁ። ምክንያቱም ማይንዳችሁ ኦልሞስት ለአንድ ዓመት ያክል ኢንትራንስ ኤግዛም ወይ ማትሪክን እያሰበን የነበረው ስለዚህ በጣም የሆነ ኮንጀስትድ ስለነበረ ለኢንትራንስ ኤግዛም ከመግባታችሁ በፊት አንድ ሳምንት ብሬክ ያስፈልጋችሁ። ያኔ በደንብ ሪፍሬሽ ማድረግ፣ ታይም መውሰድ፣ የሚያስደስታችሁን ነገር ማድረግ፣ ማይንዳችሁ ስፔስ እንዲያገኝ ማድረግ አለባችሁ። ስለዚህ እነኝን አምስቱን ስትራቴጂዎች ወይም ደግሞ ቲፖች በስትክክል ኢምፕሊመንት የምታደርጉ ከሆነ ኢንትራንስ ኤግዛም ላይ በደንብ ኢፌክቲቭ መሆን ይችላል። ሰመራይዝ ለማድረግ ያክል የመጀመሪያው ማይንድ ሴታችሁን በደንብ ማስተካከል። በቃ ኢንትራንስ ኤግዛም ነው። በቃ ከሌላው ከዚህ አንዳንዴ እዚህ ጋር ያልነገርኳችሁ ነገር ኢንትራንስ ኤግዛም አንዳንዴ ማለት ነው ኢቭን ክላስ ላይ ከምንፈተናቸው ጥያቄዎች ራሱ የሚቀል ጥያቄ ያጋጥማል። ሲሪየስሊ ነው የምላችሁ። ምክንያቱም ሁሉንም ተማሪ ያካተተ ነገር ነው የሚወጣው። በጣም ጎበዙንም ተማሪ፣ ማዕከልም ላይ ያለውን ተማሪ፣ ፕላስ ደግሞ ደከም ያለውንም ተማሪ ሁሉን ያማከለ ጥያቄ ስለሆነ የሚወጣው እናንተ በትክክል ከተዘጋጃችሁ በቃ በጣም ቀላል ጥያቄዎች ራሱ ያጋጥማቸው። ማይንድ ሴታችሁን ማስተካከል። ሁለተኛ ትክክለኛ ዶክሜንት አንብቡ። ያገኛችሁን ዶክሜንቱ ላይ ለማንበብ አትሞክሩ። በቃ ቴክስት ቡክ ላይ ፎከስ አድርጉ። ሶስተኛ ኦብጀክቲቭን እያንዳንዱ ቻፕተር ላይ ያለውን ኦብጀክቲቭ በትክክል ሃንድል አድርጌዋለሁ አላደረኩት የሚለው ነገር ቼክ አድርጉ። አራተኛ ወርክሺቶቹን ስሩ። ጥያቄዎችን ላስት ይር የተፈተናቸውን ጥያቄዎች ስሩ። እኛም ደግሞ ወርክሺቶቹን ሼር እናደርጋችኋለን ቅድም ላኳችሁ። አምስተኛውና የመጨረሻው ደግሞ ኦልሬዲ ብሬክ ውሰዱ። ሁሌ ማይንዳችሁን የሆነ ቴንሽን ማስገባት አለባችሁ። እነኝን በስትክክል ኢምፕሊመንት የምታደርጉ ከሆነ እመኑኝ ኢንትራንስ ኤግዛም በጥሩ ውጤት ማለት ትችላላችሁ። አልፋችሁ ደግሞ እርግጠኛ ነኝ እንደምታመሰግኑ። ቴንክ ዩ ሲ ዩ